ነው ስለ ዕንባቆም መጽሐፍ ምዕራፍ 2 ከቁጥር 1 ላይ ያለውን ቃል እናያለን ማለት ነው ዛሬ። ግን ከዛ በፊት ስለ ዕንባቆም አንዳንድ መጽሐፎችን ማውራት ፈልጋለሁ። ዕንባቆም 3 ምዕራፎችን የጻፈ ሲሆን በዚህ መካከል ውስጥ ደግሞ እጅግ በጣም የሚደንቅ ቃላቶችን የተናገረ ሰው እንደሆነ መጽሐፍ ቅዱሳችን በደንብ አሳይቶናል። በ3 ምዕራፍ ውስጥ ደግሞ 3ቱ ምዕራፎች ውስጥ ወደ 46 የሚያክሉ ቁጥሮች አሉ። በ46 ውስጥ ግን ጭፍልቅ አርግቶ የገለጸው አንድ ነገር ነው፣ ትዕግስት፣ መጠበቅ የሚል ነገር በጣም አስምረን ልንይዘው የሚገባው ትዕግስት እና ምንን መጠበቅን አስተምሮናል ይሄ መጽሐፍ ማለት ነው። ምዕራፍ 1 ላይ እንደምናውቀው የራሱን የሆነ ጥያቄ እስራኤል የሚባል ወይም ደግሞ አይሁድ የሚባል ይሁዳ የሚባል ሀገር እናገኛለን። እነዚህ አይሁዳውያን ወይም ደግሞ እነዚህ ይሁዳ የሚባሉ የይሁዳ ሀገር ሰዎች ምን ያደርጋሉ? በእግዚአብሔር ፊት አመፃን ያደርጋሉ። እነሱ ብቻ ሳይሆኑ የባቢሎን ሕዝብ መጥቶ ደግሞ በይሁዳ ላይ እንደነገሰ፣ ኃጢአት እንደበዛ፣ ርኩሰት እንደበዛ፣ በዛች ሀገር ውስጥ ደግሞ ለጻድቅ ስፍራ እንደሌለ በጣም የሚያሳይ ክፍል ነው። ይሄ መጽሐፍ ሳነበው ቶሎ ብሎ አይምሮዬ ላይ የሚመጣው አንድ መጽሐፍ አለ፣ ዮሐንስ ራእይ አብዛኛው የጻፈው ትዕግስትንና መጠበቅን እንደዚሁም ደግሞ ተስፋ እንዳለን የሚያሳይ መጽሐፍ ነው። የራእይ መጽሐፍ የተጻፈበት ዋና ፐርፐዙ ለጻድቃን፣ ለቅዱሳን፣ ለአገልጋዮች፣ በእግዚአብሔር ፊት ለሚቆሙ እግዚአብሔርን ለሚፈራ ሕዝብ የተጻፈ መጽሐፍ ነው። በትጋት መጠበቅ እንዳለብን፣ በትጋት የእግዚአብሔርን ቃል ማስጠበቅ እንዳለብን፣ መከራዎች እንደሚመጡብን፣ ችግሮች ከዚህ የበለጠ ችግር እንደሚመጣ፣ ከዚህ የበለጠ ስቃይ እንደሚመጣ ይነግረናል የራእይ መጽሐፍ። ግን በዚህ መካከል ውስጥ ደግሞ መጽናት የሚባል ነገር እንደሚያስተምረን፣ ጽናትን እንደሚያሳየን በደንብ አድርገን አይተነዋል ያንን ክፍል መጽሐፎችንና ትጋትን ያስተምረናል ይሄ መጽሐፍ የራእይ መጽሐፍና የዚህ የዕንባቆም መጽሐፍ መጠበቅን፣ ትጋትን እና ትዕግስትን የሚያስተምር ክፍል ነው። በምዕራፍ 2 ላይ ደግሞ ይመጣና እንደዚህ ብሎ ይናገረናል። በጌታ በኢየሱስም ስፍራውን አነባለሁ። በመጠበቂያዬም ላይ እቆማለሁ፣ በአምባም ላይም እወጣለሁ፣ የሚናገረኝም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከተዋለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጸው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና። ታገሰው፣ እርሱም አይዘገይ። ታገሰው፣ እርሱም አይዘገይም። ከዛ ቁጥር 1 ላይ ምንድነው? መጠበቂያዬ የሚል አለ። እታች ደግሞ ቁጥር 3 ላይ መጨረሻው ላይ ምንድነው የሚለው? ታገሰው፣ እርሱም አይዘገይም። ትዕግስትንና ምንን መጠበቅን። ትዕግስት ሌላ ነው፣ መጠበቅ ሌላ ነው እና በዚህ መሃል ውስጥ የምንማራቸው ትልልቅ ሐሳቦች አሉ። ምንድነው? ትዕግስትን ማድረግ፣ ትዕግስተኛ መሆን። እግዚአብሔር ሰኞ ተናግሯልና ሰኞ ይፈጽማል ማለት ሳይሆን እግዚአብሔር ቀን እንዳለው የራሱ የሆነ ጊዜና ሰዓት እንዳለው፣ በሰው ጊዜና በሰው ሰዓት እግዚአብሔር እንደማይሰራ፣ በሰው ደቂቃና በሰው አስተሳሰብ ውስጥ እንደማይሰራ ማየት አለብን። ይሄ ስናገር አንድ ነገር አለ። አብርሃም የሚፈልገው ልጅ ነው። አብርሃም የሚፈልገው ልጅን ነው። ልጅ ከሆነ ከሱ በፊት ቃል ከተገባለት ልጅ በፊት ማን ተወልዷል? እስማኤል የሚባል ልጅ ተወልዷል። በእስማኤል እኮ ሊጽናና ይገባው ነበረ። እስማኤልን አግኝቼዋለሁ ብሎ እፎይ ሊል እኮ ይገባ ነበረ።
ይሄ ሰው አብርሃም የሚባለው ሰውዬ እግዚአብሔር ልጅ መስጠት የከለከለው የትዕግስቱን ልክ ማየት ስለፈለገ በሱ ፊት ለፊት ምን ያህል ይቆያል የሚለውን ነገር ማየት ስለፈለገ እግዚአብሔር አንዳንድ ነገሮችን ሲከለክላችሁ እግዚአብሔር አንዳንድ ነገሮቻችሁን ሲነፍጋችሁ ስለሚጠላችሁ ሳይሆን ስለወደዳችሁ ነው አንዳንድ ነገሮችን ማይሰጣችሁ ቶሎ ዋጋ እንድትከፍሉ ይፈልጋል። ለምንድን ነው ያለ ዋጋ ዝም ብሎ ማይሰጠው? ለምንድን ነው ያለ ዋጋ በእኛ ህይወት ላይ እግዚአብሔር መስራት ማይችለው? ምንድነው ሲባል ትዕግስትን ይፈልጋል ከኛ። እግዚአብሔርን እንጠብቃለን ወይስ አንጠብቅም የሚለውን ነገር እግዚአብሔር ይፈልጋል። ከአብርሃም ህይወት እግዚአብሔር የፈለገው መታዘዙን አይቷል። አንደኛ ምን ውጣ ሲል ምንም በሌለበት ውጣ ሲል ወጥቶለታል። ምድረ በዳ ላይ ቁጭ በል ሲል ተቀምጦለታል። ትእዛዙን እንደሚሰማ ገብቶታል። ይጠብቀኛል ወይ የሚለውን ደግሞ ማየት ፈለገ እግዚአብሔር። አብርሃም ጋር መጣና እንደዚህ አለ፣ እሰጣለሁ ይለዋል፣ ግን አይሰጠውም። እሰጣለሁ ይላል፣ አይሰጠውም። 1 ዓመት አለፈ፣ 2 ዓመት አለፈ፣ 3 ዓመት አለፈ፣ 4 ዓመት አለፈ፣ 5 ዓመት አለፈ፣ 6 ዓመት አለፈ። በ25ኛው ዓመት ላይ መጣና እግዚአብሔር ልጅ ሰጠው። 25 ዓመት ሙሉ የዚህ ሰውዬ የትዕግስቱንና የጥበቃውን ወይም ደግሞ የዚህ ሰውዬ ጥንካሬ በእግዚአብሔር ፊት ይቆማል አይቆምም የሚለውን ልክ እያየ ስለሆነ ስለዚህ በእግዚአብሔር ፊት ስትቆሙ እግዚአብሔር ከናንተ የሚፈልገው እግዚአብሔር ትንቢትን መስማት ብቻ አይደለም፣ የእግዚአብሔርን ቃል መስማት ብቻ አይደለም። እግዚአብሔር ከኛ የሚፈልገው ትዕግስትን፣ መረጋጋትን፣ ሰከን ማለትን፣ እግዚአብሔርን መጠበቅ ያስተምረናል ይሄ መጽሐፍ። ለዚህ ነው መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ወደ ታች ስናነበው ምንድነው የሚለው? ይህን ቃል ሰምቶ የሚተገብር ቢኖር አለ ቤቱን በአለት ላይ የመሰረተ ብልህ ሰው ይመስላል አለ። ይህን ቃል ሰምቶ ግን የማይተገብር ቢኖር አለ እሱም አለ ቤቱን በአሸዋ ላይ የመሰረተ ሰነፍ ሰው ይመስላል። በአሸዋ ላይ መመስረቱ በአለት ላይ መመስረቱ ልዩነት አለው። በመጽናት ውስጥና ባለመጽናት ውስጥ ልዩነት አለው። ለዚህ ነው ኢየሱስ ያስተምራቸው እንደዚህ አለ። በማርቆስ ወንጌል ምዕራፍ 4 ላይ እንደዚህ ስለ ዘር ሲያስተምር እንዲህ አለ። አንድ ሰውም ዘር ሊዘራ ወጣ። ዘሩንም በሚዘራበት ጊዜ አንዳንዱ መንገድ ዳር ላይ ወደቁ፣ አንዳንዱ በጨጫ ስር ወደቁ፣ አንዳንዱ በእሾህ መካከል ወደቁ፣ አንዳንዱ በመልካም መሬት ላይ ወደቁ። በመንገድ ላይ የወደቀው አላፈራም። በመንገድ ላይ የወደቀው አላፈራም። ነገር ግን አለ በእሾህ መካከል ውስጥም የወደቀው አድጎ ነበር አለ። ከዛኛው ተሽሏል አለ። መንገድ ላይ ከወደቀው ተሽሏል። ግን መሻሉ ጥሩ ነው፣ ማብቀሉ ግን ጥሩ ነው። ነገር ግን አለማፍራቱ ላይ ችግር አለ። ሊያፈራ እኮ እየተዘጋጀ ነበረ። ምቾትና ድሎት አንቆታል አለ። ትዕግስት የለውም አለ። መጠባበቅ የሚባል ነገር የለውም አለ። ስለዚህ ሰው ሲገልጽ እኮ ነው በእሾህ መካከል ውስጥ የወደቀው፣ በጨጫ ስር የወደቀው ቃሎችን በነዛ መንገዶች ይሰማኛል አለ። እንደውም በደስታ ይሰማኛል አለ። በጣም ሰምቶ አለ ደስ ብሎት ይሰማና ነገር ግን አለ በቃሉ ውስጥ ስር ስላልነበረው አለ በቃሉ ውስጥ ስለማይኖር አለ በሰማ ቃል ውስጥ መሰረቱን ስለማይጥል አለ ትዕግስትና ምንን መጠበቅን ይህ የተሰጠውን የእግዚአብሔርን ቃል መጠበቅ ስላቃተው አለ ምን አለ ጠፋ። አድጎ ነበረ፣ በቅሎ ነበረ፣ በጥሩ ሁኔታ መጥቶ ነበረ፣ ስር አልነበረው ማለት አልተተከለብኝም ማለት ግን ምን ሆኗል? ያ ጠፍቷል። ቃሌን ሰምቶ የሚተገብር ቢኖር ሃሌሉያ፣ ቃሌን ሰምቶ የሚተገብር ቢኖር
በመልካም መሬት ላይ እንደተዘራ ዘር ይሆናል። 160 70 ማፍራት ጀመረ። አያችሁ፣ የሚያፈራው የትዕግስትን ኃይል ነው። አንድ ሰው የእግዚአብሔር መንፈስ አለብኝ ሲል እኔ ፍሩትነስ ነኝ እያለ ነው። እኔ ምንድን ነኝ? በሙላት የምንቀሳቀስ ሰው ነኝ። እኔ ምንድን ነኝ? የእግዚአብሔር መንፈስ ያለብኝ ሰው ነኝ ብሎ ሲናገር ትዕግስት እኔ ውስጥ አለ፣ መጠበቅ የሚባል እኔ ውስጥ አለ እያለ ነው ያለው። የእግዚአብሔርን ቃል ሰምቶ የሚተገብርና የሚጠብቅ ሰው ቢኖር ምን ይሆናል? ምን ያደርጋል? በምን አይነት ስታተስ ነው የሚሄደው? በምን አይነት ላይፍ ሲቹዌሽን ነው የሚጓዘው? በምን አይነት መንገድ ነው የሚሄደው? የሚሄድበት መንገድ አለ፣ የሚጓዝበት መንገድ አለው። ስለዚህ ወዳጆቼ ዕንባቆም ያስተማረን ትዕግስትን፣ ዕንባቆም ያስተማረን በትዕግስት ውስጥ መጽናት እንዳለብን። አዎ ያብርብናል፣ መታገስ አለ። አዎ ጻድቅ ሰው እየጠፋ ነው ያለው። በእግዚአብሔር ፊት በትዕግስት መጠበቅ፣ እግዚአብሔር እንደሚመጣ መጠበቅ፣ እግዚአብሔር እንደሚፈርድ መጠበቅ፣ እግዚአብሔር እንደሚወስደን መጠበቅ። ለዚህ ነው ሐዋርያው ጳውሎስ ሲናገር እንደዚህ አለ፣ እስከ ፍጻሜው የሚጸና ይድናል። እስከ የትኛው? እስከ ፍጻሜው። ምን የሚል? የሚጸና በቃሉ ጸንቶ የሚኖር፣ በቃሉ ትዕግስት የሚያደርግ፣ በቃሉ ውስጥ ምን የሚል? ራሱን አፕዴት የሚያደርግ፣ ራሱን ምን የሚል? የሚያሳድግ ምን ይሆናል? ይድናል። በቃሉ ውስጥ መኖር እያስተማረን ያለው። ዕንባቆም እኮ ተወ። ለምን አትፈርድም? ለምን አትገለውም? ለምን አትፈልጠውም? ለምን እንደዚህ አታደርጉም? ይሄን ህዝብ ለምን አታጠፋውም? እኛ እኮ ከባቢሎናውያን እንሻላለን እኮ ያንተ ህዝብ ነን ብሎ ሲናገር ከባቢሎን አዎ ትሻላላችሁ፣ ባቢሎንን ቢሆንም አጠፋዋለሁ አንድ ቀን አለ። አንድ ቀን መጣለታለሁ አለ። ለባቢሎንም መልስ ልሰጠው እመጣለሁ አለ። ለባቢሎንም መልስ የምሰጠው እኔ ነኝ አለ። ግን ምን በል? አንተ በትዕግስት በኔ ፊት ቁም፣ አንተ በትዕግስት በኔ ፊት ተረማመድ፣ እኔ ፈልግ፣ ፊቴን ፈልግ እያለ መጽሐፉ ይናገራል። ምዕራፍ 3 ላይ መጣና እንደሚፈርድ፣ እንደሚቆጣ፣ እንደሚያጠፋ ይናገራል። ስለዚህ ወዳጆቼ መታገስ የመንፈስ ቅዱስ አንዱ ፍሬ ነው። መንፈስ ቅዱስ የብስለት መለኪያው ምንድን ነው? በመንፈስ የመብሰል መለኪያው ምንድን ነው? በመንፈስ ውስጥ በኃይል የበሰለ ሰው ስታገኙት ንግግሩ ብቻ አይደለም። ምንድነው ሲባል ትዕግስተኛ ነው፣ ሰፊ ልብ አለው። የሀገራችን መሪ ዶክተር አብይ እጅግ በጣም ትዕግስተኛ እንደሆነ እናየዋለን። ዶክተር አብይና ስታዩት ምን ይታያችኋል? እስቲ ዶክተር አብይ በምን አይነት ሲቹዌሽን ውስጥ ይታያችኋል? ኢትዮጵያ ውስጥ ዶክተር አብይ በጣም ለወጣቶችም ሆነ ለየትኛውም ሰዎች ምን ሲሰጥ አይተናል? መፍት ሲሰጥ አይተናል። በነፃነት እየሰደባችሁት እየተጫችሁ በሱ ላይ በቲክቶክ በምን እየዘረጠጣችሁ ትዕግስተኛ። ምክንያቱም ምንድነው ሲባል የተቀመጠበት ስፍራ እሱ ያለበት ቦታ ምንድነው? የትዕግስት መለኪያው ቦታ ነው። አያችሁ፣ ስልጣን የትዕግስት መለኪያ ቦታ ነው። ስልጣን ትዕግስትን የሚፈታተን ቦታ ነው። ራስን ቼክ የምታደርግበት ቦታ ነው። ትዳር ራስን ቼክ የምታደርግበት ቦታ፣ ልጆች ራስን ቼክ የምታደርግበት ቦታ ነው። የትዕግስትህን ልክ፣ የመቻልና ያለመቻል ልክ፣ የመጠበቅና ያለመጠበቅ ልክ ያ ቦታ ነው። እርሻ ቦታ የትዕግስት መለኪያ ቦታ ነው። እርሻ ቦታ ትዕግስትን ይፈታተነዋል። አንዴ ትዘራዋለህ፣ ትጠብቀዋለህ። ከዛ በኋላ ሲወጣ ትኮተኮቷለህ። ከዛ በኋላ የኮተኮትከውን እንደገና መዳበሪያ ምን ብለህ እንደገና ደግሞ ለሱ የሚያስፈልጉትን ማቴሪያሎችን እያሟላ ትጠብቀዋለህ። በአንድ የሚደርስ አይደለም። ትዕግስትን ይጠብቃል። ምንም ነገር ያለ ትዕግስት የሚያፈራ ነገር የለምና
ወዳጆቼ በትዕግስት ውስጥ ያለውን በረከት ለመቀበል ከፈለጋችሁ፣ በትዕግስት ውስጥ ያለውን ብሌሲንግ ማየት ከፈለጋችሁ ማድረግ ያለባችሁ አንድ ነገር ነው፣ በእግዚአብሔር ቃል መመስረት፣ እግዚአብሔርን በመስማት። እግዚአብሔርን ስትሰማ ትዕግስተኛ ነው የምትሆነው። እግዚአብሔርን ስትሰማ ምን ትሆናለህ? ወደ ትዕግስት ነው የምታድገው፣ ወደ መቻል፣ ወደ መስከን ትመጣለህ። እና ብዙ ሰዎች ትዕግስተኛ ስላልሆኑ ትዕግስትንና መጠበቅን ስለማይችሉ ምን ብሏል? ብዙ ነገር ሚስ አድርጓሉ፣ ጠፍቷሉ፣ ስትዋሉ፣ ወርቋሉ፣ ከስሯሉ። አንተም የነሱ ዕጣ እንዳይደርስብህ፣ አንቺም የነሱ ዕጣ እንዳይደርስብሽ መስራት ያለብሽ ምንድነው ካልሽ፣ መጀመሪያ በራስሽ ላይ መስራት ያለብሽ ትዕግስተኛ መሆን። ትዕግስተኛ መሆን። ስልጣን ስታገኙ፣ ከፍታን ስታገኙ ትዕግስትን መለማመድ አለባችሁ። ከትዕግስት በኋላ ደግሞ መጠበቅ የሚባለውን ነገር መለማመድ አለባችሁ። ከተጠባበቃችሁ፣ ትዕግስታችሁ የምትጠብቁ ከሆነ፣ እንደዚሁም ደግሞ የተሰጣችሁን የተስፋን ቃል የምትጠብቁት ከሆነ እግዚአብሔር ወደ ከፍታ፣ እግዚአብሔር ወደ አሰበልህ፣ እግዚአብሔር ወደ ተናገረልህ፣ እግዚአብሔር ወደ አወራለ፣ እግዚአብሔር በህልም ወዳሳየ፣ እግዚአብሔር በነቢያት የተናገረ፣ እግዚአብሔር ትላንትና ወዳሰብክበት ወደዛ ያደርሳል። ትዕግስት አስፈላጊ ነው። ትዕግስት ለአገልጋዮች፣ ትዕግስት ለሀገር መሪዎች፣ ትዕግስት ለወጣቶች፣ ትዕግስት በተለያየ ስልጣን ቦታ ላይ ለተቀመጡ it's very important ነገር ነው። ስለዚህ የእግዚአብሔርን ቃል ከዕንባቆም መጽሐፍ ውስጥ የተማርነው የትዕግስትን ልብ እና የመጠበቅ ልብን ተምረንበታል። ይሄን መጽሐፍ እንድታነቡት ብዬ ወጣቶች እመክራችኋለሁ። በዚህ መጽሐፍ ውስጥ ትዕግስትን እንማራለን። ሰብስክራይብ፣ ላይክ እንደዚሁም ደግሞ የደውል ምልክቱን እየነካችሁ ቤተሰብ ሁኑ። ተባረኩልኝ።